الرحمن على العرش ቁርአን استوى ብሏል። አብደላ ቁርአን ላይ እዚህ ቦታ አለ ብሏል። አላህ እንደዚህ ያለው ብሏል ካልኩህማ እኔ ነኝ አንተን አላህ እየነገርኩህ ያለሁት። ከዛ እሱን አምልክልን። መለኮት የተዋሃደው ፍጹም አምላክ ፍጹም ሰው ነው። ስለዚህ መለኮት የተዋሃደው እንደመሆኑ ስጋ አለው ነፍስ አለው አይደለም። ሞት ማለት ግን ስጋና ነፍስ መለየት ነው ብያለሁ። ስለዚህ ክርስቶስ ሞተ ስንል እጅ አለው፣ ግን እጅ ስንል እንደኛ እጅ አይደለም። ምንድነው? እንደማን ነው ካዳ? ለምሳሌ አሁን አንተ የተቀመጥክ በወንበር እግር አለው አይደለ? የአንተ እግርና የእሱ እግር አንድ ነው። ተረጋገጠ ወሬ እዚህ መተን እሱ ራሱ የታዘባችሁ ነው። ዝም ብላችሁ ስቀባጥሩ ማለት እስኪ ንገር። አሁን እዚህ ጋር ቁርአኑ እኮ ቀራዎች ቃለ ያ ኢብሊሱ ማ መንዐከ አን ተስጁደ ሊማ ኸለቅ ረብኩም አላ ያለው እፈሩ ነው። አንተ እንደዛ እያልከኝ ነው። እንዴት ምንድነው? አልተጋጨብህም? ኦኬ። ስለዚህ ክርስቶስ ራሱን ከአብ ጋር አስተካክሎ ምን እያለ ነው ማለት ነው? አብ ያለ ሁሉ እኔ ያለኝ፣ እኔ ያለኝ ሁሉ እሱ አለው ካለ፣ ስለዚህ የእውቀት ተከፍሎ የለም ማለት ነው። ለምን ወደ አፈር ተመላሽ አልሆናችሁም? ለምንድን ነው ሳጥን ውስጥ ገብታችሁ የምትቀበሩት ነው ጥያቄ። ሳጥኑ አይበሰብስም እንዴ? እሺ አንዴ ሰማኝ። አዳምን ማን የፈጠረው? አንዴ ሰማኝ። ምን አገናኘው ከፖይንታችን ጋር? አይ መልስልኝ። አንዴ የምጠይቅህ መልስልኝ። አዳምን ማን የፈጠረው? ካነሳሁት ፖይንት ጋር ሪፊት በእናንተ አዳምን ማን የፈጠረው? አንዴ መልስልኝ። ምን አገናኘው ካነሳሁት መልስ? አሁን ከሰጠሁሽ እኮ ፖይንቱ ሲያገናኘው እኔ ያሳያለሁ። አዳምን ማን ፈጠረው? ምን አገናኘው? እግዚአብሔር ፈጠረው። ቀጥሽ እሱን ያው ካልተገናኘ ታስቆመኛለህ። እንደ ስለሚገናኝ ነው። ማን ፈጠረው ነው ጥያቄ። እግዚአብሔር ፈጠረው። ቀጥሽ በምኑ ፈጠረው? ምን በምን ፈጠረው? በምኑ ፈጠረው? ሁሉ በእርሱ ነው፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በቃሉ በምኑ ፈጠረው? ሁሉ በእርሱ ሆነ። ሁን በቃ ሁን። አንተ አዳም ሁን ብሎ ነው የፈጠረው ወር በምን ፈጠረው? ያ በቃሉ ፈጠረው። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ላይ አዳምጫ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል። ስለዚህ ሁሉ ነገር የሆነው በቃሉ ነው። አንዳችስ እንኳ ያለ እሱ አልሆነም ይላል። እሺ አንዴ አዳም የሚባል ሰው ተፈጠር ተብሎ ነው የተፈጠረው? ካፈር ነው የተፈጠረው? ተፈጠረ። በቃ አሁን ምንድነው እኮ በምን ተፈጠረ? በምን ፈጠረው? በምን ፈጠረው? በእጁ ነው የፈጠረው ወይ ሁን ብሎ በቃሉ ነው የፈጠረው? በምን የፈጠረው? በቃሉ አልኩሽ እኮ። ያ ቃሉ አካላዊ ነው፣ የሚፈጠር ነው። ለዚህ ነው ዕብራውያን ምዕራፍ 1 ላይ የሚላለ መጽሐፍ ቅዱስ ላይ አለ እንደዛ። አሁን እኮ ነገርኩሽ እኮ መጽሐፍ ቅዱስ ላይ አለ። አዳም በቃሉ ተፈጠር ብዬው ተፈጠረ የሚላለ አሰማም ልጅቷ ማለት ነው አለ መልስ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ለእርሱ አልሆነም። ሁሉ በቃሉ ተፈጠረ እያልኩሽ፣ ሁሉ በቃል ሆነ፣ ከሆነውም እንኳን አንዳች እንኳን ያለ እርሱ የሆነ የለም። አሁን ካላህ ፍጡር ከመሆን ጋር ምን አገናኘው? ጥያቄው በደንብ አስተውሉ። አብዱ አንዴ ጥያቄን ስማኝ። አንዴ በደንብ ተረዳኝ። አንዴ በደንብ አዳምጪ፣ ተረጋጊ። ቆይ አላህ ቀይ ለማስቀየስ ነው መሳቤት ስላልገባ የምትመልሰው ሌላ ነገር ነው አይደለም። ጥያቄ ፕሊስ በደንብ ገብቶኛል። ይሄን ሰምተህ መልስልኝ። ተረጋጊ። ቆይ አዳምጪ። ሎክ አላህ ያለ ቀኝ እጅ ሊኖረው እንደማይችል አሳይቻችኋለሁ። ቀኝ ደግሞ ፍጡር እንደሆነ አቅጣጫ ፍጡር ከሆነ ያ ፍጡር በሌለበት ደግሞ እጁ እንደማይኖር ተማመነ። ስለዚህ አላህ ወይንም እጁ ፍጡር ይሆናል ማለት ነው። እጅ የሚለው አካሉ የአላህ ፍጡር ይሆናል። ወይንም ደግሞ ቀኙ ዳይሬክሽን በራሱ ፍጡር ያልሆነ ይሆንና ቀኝ የሚባል አቅጣጫ ራሱ ፈጣሪ ያለ ማለት ነው። ከድር ቅድም ምን ብሎናል? ዳይሬክሽን እና ዳይሜንሽን ለፈጣሪ ከተሰጠረ የፍጡር ባህሪን ያመጣል ብሏል። ከድር ትስማማለህ? የሚመስለው ምንም ነገር የለም ብያለሁ። ደግሞ አንዴ ኢየሱስ ፈጣሪ ነው ፍጡር ነው? ኢየሱስ ዳይሬክሽኑን ትቀበላለህ? አሁን ጤነኛ አይደለሽም። ሚዩት አደርጋለሁ። አንዴ ኤፎይ አንዴ ብቻ አንዴ። ኦኬ ዳይሬክሽንን ትቀበላለህ አንተ? አሁን እሷ ባለችው አላህ ሁለት ቀኝ እጅ አለው ብላለች። ቀኝ የሚለው ፍጡር ነው አይደለ?
አቅጣጫ ነው። ራይት እየሰማሁህ ነው። ጨርስና አቅጣጫ ነው መልስ። አይደለ? ቀኝ የሚለው አቅጣጫ ነው አይደለ? ቀኝ ማለት አቅጣጫ ይሆናል? እስኪ ንገረኝ አንተ። ምንድን ነው እሱ? እሺ ሁለት ቀኝ እጆች አሉ ሲባል ምን ማለት ነው? እኔ አለው አላልኩም። እጆች አሉት አላልኩም። አካል አለው አላልኩም። ግን አሉ ቀኝ ሲባል ለሚሉ ግራ ዳይሬክሽን የለውም። ይገልጻል ወይ ነው ግራ ሳይሆን ቀኝ እጅ ነው ያለው የሚሉት ምን እያሉ ነው? እኮ አሁን እያልኩ ያለሁት አንተ ባመጣኸው ቀኝ ይሁን ግራ ይሁን ዳይሬክሽን ይገልጻል ወይ ነው ምልክት። በደንብ ቀኝ ይሁን ከገለጸ ነው እስኪ የሚገልጸው። ዲስክራይብ አድርግልን። ግራና ቀኝ ዳይሬክሽንን አይገልጽም። አሁን ለምሳሌ ዳይሬክሽን ሲባል ምክንያቱም ለምን መሰለህ ይህንን ያልኩት ግራ የለውም ቀኝ ነው። ዛት እንዳለው ተማምነናል። አቅጣጫ ነው አይሚን አካል አለው አይደለ? እነሱ በሚያምኑት ያ አካል ደግሞ በቂያማ ቀን የሚታይ ነው። ያ የሚታየው ደግሞ ሁለት እጅ ነው። ያ ሁለቱ እጅ ደግሞ በቀኝ በኩል ነው። አቅጣጫ አይገልጽም ብለህ ነው የምታምነው ይሄንን? ምክንያቱም የሚታይ አካል አለው። ያ አካሉም ደግሞ በቀኝ በኩል ነው። እሺ ልመልስልህ። ምክንያቱም ከዛም አንድ እንዳትተረጉመው ነገር ማለት እፈልጋለሁ። ችግር የለውም እንዳትተረጉመው በደንብ አስተውል። ማሰሪያውን የሚታይ አይ ልነግርህ ነው። ሁለት ምን እጆች መሰለህ ሁለት አንድ ሚሉትን እንዳዘነጋ እዚህ ላይ የሚታዩ ናቸው። እነኛም ደግሞ በቀኝ በኩል ብቻ ናቸው፣ በግራ የለም ተብለሃል። ቀጥል። እሺ አንዴ ከርዕሱ ልውጣና ሶፊ ማለት ነው እዚህ ጋር የነበረችው ብታስገባ ጥሩ ነው። ምክንያቱም አንዴ ሪስፔክት አድርግ። አንተ ሴት ልጅ ነች፣ ሪስፔክት አድርገህ እያወራት ነው። እሷ ደግሞ ታዳምጥህ። አንቺ ለማውራት ከፈለግሽ እዚህ ጋር አዳምጭና፣ ምክንያቱም ያስወጣሽል የእሱ ቤት ነው። አንድ ነገር እሱ እያወራ በላይ እንትን የእሱ ባህሪ ተረጅና እንትን በይ እና ሶፊ ብትመልሳት ጥሩ ነው። ምክንያቱም የጀመረችውን ነገር እንትን ደጋግማ ያስረበሽ እኮ እያያት እኮ ነው። ደጋግማ እየረበሽ እዚህ ሙስሊሞች ማለት ነው ለማውራት ከፈለጋችሁ ሪስፔክት አድርጋችሁ በላይ አታውሩ እና ሪስፔክት አድርጉ። እሱም ሪስፔክት እያደረጋችሁ ነው። ግን የምትሳደብ ከሆነ ሴት ልጆች ናቸው እንትን አትበላቸው ፕሊዝ። እና አንተ የጠየቀኝ ጥያቄ ለእኔ ብቻ ሳይሆን እኔ አንተ የጠየቀውን ጥያቄ እኔ መጠየቅ እፈልጋለሁ ሙስሊሞች። ምክንያቱም እኛ ሁሉም አዋቂዎች አይደለም ሙስሊሞች ብንሆንም ማለት ነው። እና መጠየቅ ያለባችሁ ራሳችሁን ጠይቁ። ስለ አንድ ኡስታዝ እንደዚህ ስላለ ምናምን አይደለም፣ ራሳችሁ ጠይቁ። ምክንያቱም ቲክቶክ ላይ አሁን ባለፈው ከሁሱ ጋር ነበር ውይይቱ፣ ክርክር ነበር እና እኔ አስደነገጠኝ ሁሱ ባለው ማለት ነው። እኔ እንደዚህ እኔ በተማርኩት አስቤውም አላውቅም። ቁርአን ላይም እንደዛ አይልም። እና ሁለት እጆች አሉ ስትይ ደግሞ አምጪ አሳይኝ። እኔ አሁን ክርስቲያን ሆኜ ምናምን አይደለም። ሰምታው ከሆነ እሱ ሁለት እጆችን በግራና በቀኝ በኩል ናቸው ያሉት ብሎ ነው ያለው። ራሱ ሁለት እጅ አለው እያለች ነበር። እስቲ እሷ ትመልስልን። አበባ የለበሰችው ግን እፎይ እዚህ ላይ አንተ ጠይቀኸኛል፣ መልሻለሁ። እኔ ጥያቄ አለኝ መጨረሻ እንዳታስወርድ ሳልጠይቅ ጥያቄ ጠይቃለሁ። እሺ ችግር የለም። ኦኬ ኡመርና አብዱራህማን አብደላ አህመድ እድለቢሶ አይዳ እፎይ አንዴ ኦኬ ቅድም ሶፊ ተራውን እስከሰጠኝ እየጠበቅኩ ነበረ። ቅድም ሶፊ ያነሳችው አንድ ጥያቄ ነበረ። እሺ ለምሳሌ እናንተ ሶስቱ ስላሴ ብላችሁ እንትን በምስል ላይ ያሉት ነገራቶች ምንድናቸው ብለህ ነበር። ያ እኛ ቅድም ምን ብያለሁ? እሱ ስመልስ መገለጥ ይባላል። በመጽሐፍ ቅዱስ ላይ እግዚአብሔር በመገለጥ ነቢያቶች ጋር የተገለጡትን ለመማማሪያ የተቀመጠ እንጂ እግዚአብሔር እንደዚህ ነው እንደዚህ አይን እጅግር ኖሮት እንደዚህ ሶስት ቁጭ ያሉ ተነጣጥለው ብለን አናምንም። እግዚአብሔር ማንንም ይመስል አይደለም፣ ማንንም አይመስልም። ደግሞም እንደዚህ በፓርቲሽን ተከፋፍሎ ከዛም ደግሞ ሶስት ሰዎች እንዲህ ቁጭ ያሉ ናቸው ብለን አናምንም። ሲጀመር እግዚአብሔር ማንም ያየው እንኳን ምስል ስል ቀርቶ እንኳን እንደዚህ ስዕል ስለ እግዚአብሔር ይሄ ነው ልትል ቀርቶ ማንም ያየው የለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንደሚናገረው እግዚአብሔር አንድ ሰው እንኳን ያየው የለም ይላል። ጢሞቴዎስ ምዕራፍ 1 ቁጥር 1 ምዕራፍ 1 አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ደግሞ እግዚአብሔርን አንድስ እንኳን ያየው የለም ሊያየውም አይቻልም ይላል። ስለዚህ ማንም ያየው የለም ሊታይም አይችልም። እነኛ የተሳሉ ብታያቸው በነቢያቶች በእንትን ያዩትን የተገለጠ ነው፣ መገለጥ ይባላል እሱ።
ለመማማሪያነት የተቀመጠ እንጂ ይሄ እግዚአብሔር ነው። ይሄን ይመስላል አይደለም። እግዚአብሔርን ተውና አብዱራህማን የጠየቀኝ አይደለም። እግዚአብሔርን ተውና በእኛ ስዕላቶች የምታያቸው የመላእክት ስዕል እንኳን ተብለው እነዛ ኤግዛክትሊ ይሄ ነው ብለን አናምንም። ዝም ብሎ ለመማማሪያ የተቀመጡ በእንደዛ አይነት መልኩ ተገልጠው እግዚአብሔር ኢየሱስ ነው። ቆይ አንዴ እኔን ይጨርስልኝ። የሚካኤል የገብርኤል ስዕል ተብለው ሲባሉ እንኳን የተገለጡበትን ያንን ጽሑፉ መሰረት አድርገው እንደዛ የተሳሉ እንጂ መላእክት እንኳን ለመላእክት እንኳን ኤግዛክትሊ ይሄንን ነው ታይተው እንደዚህ ልክ አንድ ሰዓሊ የሆነን አካል እያየ እንደሚስለው የተሳሉ እንደዛ አይደሉም። ልክ ለምሳሌ አሁን ሱረቱ መርየም ላይ ካየ ከቁጥር 17 እስከ 21 ካየ ጅብሪል ወደ መርየም ሲመጣ ሰው ተመስሎ ነው የመጣው። እሷ ጋር መልአክ ሰው ነው እንዴ? ሰው አይደለም አይደለ? ግን እሷ ጋር ሲመጣ በሰው አምሳል ተመስሎ ነው የመጣው። ልጅ ልሰጥሽ መጣው ሲል ወንድ ሳላውቅ ምናምን ብላ ትጠለዋለች። ግን ሲመጣ ወደ እሷ እንደ ሰው ተመስሎባት ነው። ደጋግሞ መሐመድ ጋም በሰው በዲያል ከልቢም እየተመሰለ ይመጣ ነበር እሱ መሰል ብሎ። ያ ማለት ግን ጅብሪል ያንን ይመስላል ማለት አይደለም። ስለዚህ ምንድነው እኛ መጽሐፍ ቅዱስ ላይ በተገለጸው ለመማማሪያነት የተሳሉ ናቸው። እግዚአብሔር ደግሞ መንፈስ ነው ብለን ነው የምናምነው። መንፈስ ነው፣ በሁሉ የሞላ ነው። በስፔስ እና ፕሌስ የሚያካብበው የሚያዋስነው አይደለም። መንፈስ ነው፣ ሊታይ አይችልም፣ አይታይም። ስለዚህ ከዚህ እስከዚህ እንደዚህ እንደዚህ ተብሎ የሚገለጽም አይደለም። አሁን ወደ እናንተ ጋር ስንመጣ ግን ቆይ አንዴ እኔ ጨርስና ከድር እለቅልሃለሁ። ጨርስልኝ። ይቅርታ አብደላ ይቅርታ። ከድር አንተ ጋር እመጣለሁኝ። ቆይ ክርስቶስ ጋር ነው የአንተ ጥያቄ። ክርስቶስን እሺ ልልን ካለ እና ልለፍ። ኢየሱስ እግዚአብሔር ነው ወይ? አዎ እግዚአብሔር ነው፣ በስጋ የተገለጠ። አይቶ በቃ የኔን ተወና ወደ አብደላ። ይቅርታ እኔ በማከል በመግባቴ ይቅርታ አብደላ። እሺ አብደላ፣ አሁን የእናንተን እሺ አንዴ ንካልኝ። አንተን አቂዳን ልለወቀውና አላ ዛቶች አሉት ብለህ ታምናለህ? ቆይ ይቅርታ አድርግልኝና ይሄን ያነሳውብህ ነገር ምን መሰለህ፣ ለመማማር ስለሆነ የምናወራው ማለት ነው። ይሄን ያነሳውብህ ለመሰለህ እኛ ጋር አሁን ቆይ አንዴ እኔ ሰማሁ እስካሁን አንዴ ብቻ እስከዛን ጠይቅ፣ ችግር የለውም። የቻልኩት እኔ ያው እንትን የለኝም፣ ግን ያው ግልጽ ስለማድረግ ነው ማውራ፣ ያው እውቀት መማማር ስለሆነ ነው ይሄን ያነሳሁት። እና ቅድም ጀምሬ ስለተከታተልኩ ነው እቺን ያነሳሁት። እና አሁን ይሄን ለምን ጠየቅኩ መሰለ፣ እኛ ጋር አሁን ስለ እጅ ምናምን እያወራችሁ ነበረ ከሶፊ ጋር ረጅም ሳስተዋሉ ስለሰማሁ ነው። እና እኛም ጋር አሁን እናንተ አሁን በገለጽክልኝ መንገድ አሁን ሶስቱን እንትን ወይም የመላእክቶችን ስዕል ሁኔታቸውን በገለጽክልኝ ልክ አላህም ጋር አላህ ለኛ በሚገባን መልኩ ገልጾት ነው እንጂ እንደዛ ነው በቃ። ያ ማለት እኔ በእጅ ገልጾት ከሆነ ራሱን ለምሳሌ እኔ በእጅ በፈጠርኩት ነገር ብሎ እንትን ብሎ ከሆነ በእኔ አይነት እጅ ነው አይደለም፣ ጣት እንዴት ነው ምናምን አይደለም፣ ለኔ በሚገባኝ ወይ ነው እንደገለጽ አድርጌ እንትን ብሎ። ለምን አላህን የሚመስል ምንም አይነት ነገር ለይሰ ከሚስሊ ሸይ ወሆ ሰሚዑል በሲር የሚል ቁርአን እንዳለ ስለማቅ እሱን መሳይ ምንም ነገር የለም። እሱ ሰሚም ተመልካች ነው። ይሄ ማለት እንደኔ አይነት አይን ነው፣ እንደኔ አይነት እጅ ነው፣ እንደኔ አይነት ጆሮ ነው አይደለም። ለመሰለው ወይ እዚህ ጋር አስጨርሰኝና ማለት ነው እኛ ሩሃችን ሁላ የኛ ሩሃችን እንኳን የት እንዳለች ማናቅ ህዝቦች ነን። የኛ ጭንቅላት የሱን የአላህን እንትን ለዮን ይሄ ነው ብለን ለመቅረጽ ምንችል አይነት ፍጥራን አይደለንም። የፈጣሪ እንትን ነው አላህ የነገረን የመቀበል ግዴታ ያለብን ህዝቦች ነን። መخلوቅ ስለዚህ ሜቢ አብዱላ አላህ ይሄ ነው የነገረን ነው እንጂ እንትን ምንለው ያልነገረን ይሄ እንደዚህ ነው ብለን ልንስለው ምንችለው አይነት ፈጣሪ አይደለም። እኛ ፈጣሪ ማለት ለምን እሱን መሳይ ምንም አይነት የለም ብለን እንትን ምናምን ሰዎች ነን። እና የተነገረን ከማመኖች ይሄ ነው ብለን መመሰልም አንችልም። በቃ የተነገረንን ነው ልንይዝ የምንችለው ነው። ዋናው ፖይንትን እንዳገኘው ሰው ከተነገሩት ውስጥ እነኛውን እጅ አለው ምናምን የሚሉትን ታጸድቃለህ ወይንስ ነው እነሱ ይተረጎማሉ ነው የምትለው? ሁሉን ማጸድቃለሁ፣ ግን ማጸድቀው በነገረኝ ልክ ነው። ያልነገረኝን ይሄ ሊሆን ይችላል ብዬ አልገምትም። ኦኬ፣ ስለዚህ አላህ እጅ አለው እግር አለው ብለህ ግን ታጸድቃለህ ተናግሮ ከሆነ። አዎ፣ ግን እንደኔ አይነት እጅ ነው እግር ነው አልልህም። የነገረኝ ነው ላደርግ የምችለው። ምክንያቱም አላህ እንደኔ አይነት የማንንም አይመስል ፍጡር አይደለም፣ ፈጣሪ ነው። አለው ብለህ ታምናለህ? የነገረኝ ከሆነ አዎ፣ ግን እንደኔ አይነት እጅ ነው አልልህም። ለምሳሌ የሰውም የእንስሳም እጅ አለው ልትል ትችላለህ፣ ግን የእንስሳ እጅ እንደ ሰው እጅ ነው አልልህም።
የፈጣሪና የፍጡር በዛው ልክ ነው እንትኑ። ምክንያቱም አላህን መሳይ ምንም አይነት ነገር የለም። አላህ እጅ አለው ካለኝ ለምሳሌ ፊቴን ሳይቼ ልምጣ ብለህ እኮ ለቅሶ ቤት ስትሄድ ፊቴን ዘርግታ አትሰጣቸው። የሆነ የምትግባባበት እንትን ነው። አላህ በእጅ ለፈጠርኩት ነገር ካለኝ ይሄ ማለት በእጁ አብኩቶ ነው ወይ ምናምን ልትለኝ አትችልም። አንተም ሊጋው በሚችለው ወይ ነው እሱ ሳይሆን ጥያቄ ሊትራሊ ግን እጅ አለው የማንንም የማይመስል ብለህ ታምናለህ? ከነገረኝ በቁርአን ውስጥ የነገረኝ ከሆነ አዎ። ምክንያቱም የጀነት ማለቢ ማምን ፍጡር ስለሆንኩኝ ማለት ነው። አብደላ ምንድነው ሰውን እያደረክብን ያለው? እርግጠኛ አይደለህም። አምላክህን አለው የለው የምታመልከውን እርግጠኛው ነህ እየነገርከን ያለው ነው። ያኔ የነገረኝ በሙሉ እርግጠኛው የምቀበል ሙእሚን ነኝ። እሺ ምን አለው ብለህ ነው የምታምነው? ምን አለው ብሎ ተናግሯል ቁርአን ላይ። አሁን እኮ አንተን እየነገርከኝ እኮ አይደለማ። አንተ እኮ ነው እዚህ ጋር ተረዳኝ። እኔንም ቁርአን ላይ ምን አለኝ ብሎ ተናግሯል። አብደላ አንተ እኔን ስጠይቀኝ እኮ እኛ እንዲህ ነው ምናምነው ብዬ ነገርኩህ አይደል? ያንተን ደግሞ በዛት ጉዳይ ላይ አላህ አለው የለውም ብለህ አንተ ነው የምንነግረኝ። ከዛ ያንተንማ ይኸውልህ እኔም እኮ ነገርኩህ። አላህ በእጅ የፈጠርኩት ነገር ካለኝ እጅ እንዳለው ነግሮኝ ከሆነ አዎ እጅ አለው ብዬ አምናለሁ። ግን የኔን አይነት እጅ ነው የእንትን አይነት ጣት ያለው ነው እንዴ ጣት አለው ጥፍሩ እያደገ ልቆርጠው ነው ብዬ የፍጡር አላረግብህም። የፍጡር ካልቆረጠው ኑቅሳን ነው ጉድለት አለበት። ምክንያቱም ቆሻሻ ይዛል። እንደዛ ቢ አላመሳሰልም። ከፍጡር ካመሳሰልኩት አሳንሰዋለሁ ፈጣሪነቱ። ኦኬ አሁን እንጃ ከድር አግኝተዋል ፖይንቱን በደም ያብደላል። አንድ ጥያቄ አለኝ። እሱን ተውና እሱ 10 የደጋገመው እኮ ሱረቱል እንትን ተነገረ። ማንም አላህን የሚመስል የለም። አላህ ራሱ ተናግሯል ሱረቱል አሽራ ላይ። አንተም ታውቀዋለህ፣ ደጋግመህ ሱራዎችን ታነሳቸዋለህ። እኔ አሁን ጥያቄ ወደ ክርስቶስ ስንመጣ ክርስቶስና እግዚአብሔር አንድ ናቸው? ክርስቶስ ራሱ እግዚአብሔር ነው፣ በስጋ የተገለጠ እግዚአብሔር ነው። ሁሉም ነገር ያውቃል። ኢየሱስ ሁሉም ነገር ያውቃል። እውቀት ምንድን ነው እሱ? አሁን እግዚአብሔር ሁሉን ነገር ያውቃል ይላል። ቅርታ ለወጣ ስለሆነ የአሁኑ ነገር ተግባባን ከሆነ ወይ ሌላ የምታስረዳኝ ነገር ካለ ካልሆነ ግን የቸኩልኩበት ጉዳይ አለ። አንተ እኮ አብደላ እንትን አደረክብና ምን አደረክብን መሰለ? ግልጽ ልታደርግልን አልቻልክም እኮ። ያላ ዛት እንዳለው ታምናለህ አይደለ? ኖ አንድ እዚህ ጋር ምን መሰለ፣ እኔ ሙስሊም ብቻም ሳይሆን ሙእሚንም ጭምር ነኝ። ባላየሁትም ነገር አላህ በነገረኝ ነገር የማምን አማኝ ነኝ። እያንዳንዱ ነገር ዲቴል ልየው ብዬ እንትን ምላደርለው። ምክንያቱም ብዙ ነገራቶችን ሳናይ ነው የምናምነው። እኛ ነቢዩን አይተን አይደለም ተነግሮ ማየት ነሰሰር ሊኮ ማየት አለብህ ብዬ እኮ አላልኩህም እኮ ነኝ። እዚህ ጋር ደግሞ በአላህ ጉዳይ ላይ ገብቼ ለመዘላበድ ይቅርና የኔ ሩህ እንኳን የት እንዳለች የማላውቅ ፍጥረት ነኝ። ሩሄ አሁን የኔ የተቀመጠችው ሩሄ። ስለዚህ ስለ አምላክ ብጠይቅህ ምንድነው መመልስልኝ? ካዳ የነገረኝ ነው። ስለ አምላክ ብጠይቀኝ አላህ የነገረኝ ነው ልቀበልህ የምችለው። እሺ የት ያለው አላህ? እሺ ቁርአን ላይ የት ነኝ ብሏል? እኔን ትጠይቀኛለህ እንዴ? አንተ እኮ ነው ያንተን አምላክ ምን ነገረኝ። ይኸውልህ እዚህ ጋር አርራህማን አብደላ ቁርአን ላይ እዚህ ቦታ አለ ብሏል። አላህ እንደዚህ ያለው ብሏል ካልኩህማ እኔ ነኝ አንተን አላህ እየነገርኩህ ያለሁት። ከዛ እሱን አምልክ ልልህ ነው። ለምን ይሄን ያልኩህ ለምን ታውቃለህ? ቆይ ቁርአን ላይ እንደዚህ ብሏል ብዬ ከነገርኩህና መልሼ ለምን ጠይቀሃለሁኝ? ገባ? አላህ እዚህ ቦታ ብሏል አላህን ነው ስልህ፣ እሺ የት ነው ያለው መልሰህ የምትጠይቀኝ ከሆነ ከዛ ራሴው ምነግርህ ከሆነ ለምን መጠየቅ አስፈለገኝ? አንተ ለኔ መንገድ የት ነው ያለው ብለህ ነው የምታምነው? እኔ ቁርአን ላይ አርራህማኑ ዐለል ዐርሽ እስተዋ ባለው አምናለሁ። የዑለማዎች የተለያየ ትርጉም ካለም የእነሱንም ደግሞ የራሳቸው ኢጅቲሃድ ነው ብዬ እቀበላለሁ። ምን ማለት ነው? ፈሰርልና ምኑን? አሁን ያልከውን አረብኛ። አርራህማኑ ዐለል ዐርሽ እስተዋ ቁርአን ሱረቱ ጣሃ ላይ አላህ ከአርሽ በላይ ሆነ ይላል። እዚህ ጋር የዑለማዎች ወይም ደግሞ የሙፈሲሮች አረዳድ የተለያየ ነገር ካለ የእነሱን መረዳድ እቀበላለሁ። እኔ ግን የተረዳሁት ነገር እዚህ ጋር አርራህማኑ ዐለል ዐርሽ እስተዋ በሚለው አምናለሁ። ምን ብለህ ነው የእነሱን የተለያየ አረዳድ የምትቀበለው? ከአርሽ በታች ነው ቢሉም ትቀበላለህ? እኔ የራሴ በተረዳሁት አርራህማኑ ዐለል ዐርሽ እስተዋ የሚለውን እቀበላለሁ። ይሄም ማለት አላህ ከአርሽ በላይ ሆነ የሚለውን ማለት ነው። በዛት ነው በእንትን ነው የሚለውን ነገር ደግሞ እዚህ ጋር ብዙ አይነት የእውቀት አባቶች የራሳቸውን ምልከታ የያዙበት መንገድ አለ።
የእነሱንም ቁርአን ግልጽ አከብራለሁ። አይደለም ማለት ነው። ቴንክ ዩ። ግልጽ ነው፣ ስለዚህ ግልጽ ቁርአን ነው። ግልጽ የእውቀታችን የአረዳዳችን ልክ ነው እንጂ ቁርአን ግልጽ ነው። ግልጽማ ከሆነ ሙፈሲሮች ሊቃውንቶች የተለያየ ሊሉ አይችሉማ። የተለያየ ከሆነ ደግሞ ሙሐመድ ባለው መሰረት ኡመቶቼ ይከፋፈላሉ 73 ቦታ፣ 72ቱ የገሃነም ናቸው እንዳለው ተከፋፍላችሁ ገሃነም እንዲገቡ ሆኗል ማለት ነው። አንደኛው መንገድ እሺ፣ ወደ እኔ ልምጣ። ወደኛ አንድ በድር አላደረሰኝ። ቆይ ኖሪ አብዱላ ትንሽ ድምፅ ርቋል። ስለዚህ ምን እያልከን ነው? የሁሉም ትክክል ነው ትለናለህ መልሰህ። ሁላችንም ሁሉም የኢጅቲሃዱን ልክ ያገኛል። እኔ የማምነውን ነገርኩ። አላህ ከአርሽ በላይ ነው በሚለው አምናለሁ አልኩ። አላህ ከአርሽ በላይ ነው በሚለው አምናለሁ። ከአርሽ በላይ ነው በሚለው ታምናለህ እኮ። ከአርሽ በታች ነው የሚሉትም ትክክል ናቸው ብለኛል እኮ። የሌሎቹንም እቀበላለሁ ስላልክ ለምን እኔ ራሴ ነገርኩ፣ የሌሎቹን አላውቅም። ቅድም ምን አልከኝ መሰለህ? የሌሎቹም ችግር የለውም እቀበላለሁ አልከኝ እኮ። እቀበላለሁ ሳይሆን አከብራለሁ ነው። ኢጅቲሃዳቸውን አከብራለሁ ነው ያልኩ። እኛ ጋር ምን አለ መሰለህ? አንዳንድ የሆነ የሚያከራክሩ እንትኖች ላይ ዋና ዋና መሰረታዊ ባልሆኑ ጉዳዮች ላይ የዑለማዎች የሆነ መለያየት ሲኖር የእውቀታቸው ልክ ወይም ደግሞ ሐላልና ሐራም ግልጽ ነው እኛ ጋር። ወበይነሁማ ኡሙሩ ሙሽተቢሃት የሚል ነገር አለ። አንዳንድ ነገራቶች ግልጽ ያልሆኑ ነገራቶች አሉ። ምናልባት ይሄ ነገር ለማስረዳት ምን ብዬ ላስረዳ? ምንድነው? እሺ ስላላህ ብትጠነቀቃቸው ከኢማንህ ጥንካሬ የሚቆጠርባቸው ብታረጋቸውም ደግሞ በዛው ልክ የኢማን ልኬት የሚታይባቸው ነገራቶች አሉ። በዚህ መሃል የዑለማዎች ልዩነት ግልጽ ባልሆኑ ጉዳዮች ላይ የዑለማዎች ልዩነት ሊኖር ይችላል። የነዛን በኢጅቲሃድ ይኖራል። ስለ አላህ ተለያይተህ ስለ አምላክህ የምትለው ስለምታመልከው ነገር ግልጽ ካልሆነ ስለሌላ ውዱ ስለማድረግ፣ ስንት ስለማግባት፣ እንዴት መብላት፣ ሽንት ቤት እንዴት መግባት፣ እንዴት መተኛት ሺህ ጊዜ ግልጽ ቢሆን ምን ትርጉም አለው? ስለ አምላክህ ግልጽ ካልሆነ ከተለያየ እኔ አሁን አንተ ተቃራኒ ያልከኝ ማን ነው? እኔ አሁን ከአርሽ በላይ ነው የማምኑ ሰው ነኝ። ማን ነው ተቃራኒ ያለ ብለህ የምትለው ሰው? ከድር ራሱ ቅድም በዛት ብሎ አያምንም። እንደገና ደግሞ ከአርሽ በላይ የሚለውን አይቀበልም። አላህ ከአርሽ በላይ ነው ብሎ ይቀበላል እኮ። ለምንድን ነው የማይቀበል? አላህ ከአርሽ በላይ ነኝ ይላል ቁርአን ላይ። ስለዚህ እጅ እግሩ ከአርሽ በላይ ነው ያለው። ለምንድን ነው እጅና እግሩ ጋር የምትሄደው? ተራ አልደረሰኝም። እሺ አንቺ ነው ብለሽ ነው የምታምኚው? ኑሪ ምን ነው ሁለቴ ሶስቴ ያስወጣችው? ኔትወርክሽ ሆኗል። አይዶ ነው የና አለ አንቺ ተራ አልደረሰኝም እኮ የአንቺ አለ ይሄን ያለው አይሰማሽም? ኑሪያ ጀማል እርግብ አውሪያት እስቲ፣ ጎንሽ ነች። ሰማችሁ አይደለም? ኑሪያ ይሰማሻል? አንኳኪ በሯል። ምን አልሽ? አላህ ቦታና ገደብ የለውም። ኦኬ እጅና እግርስ አለው የለውም? ጥያቄ ደግሞ ጠይቀኝ ልጠይቅህ ማለት ጠይቂያለሽ። እሺ ስለዚህ አላህ ቦታና ገደብ የለውም ከአርሽ በላይ ነው የሚሉት ትክክል ናቸው? አይሰማም? ከአርሽ በላይ ነው የሚሉ ትክክል ናቸው ወይ? ከአርሽ በላይ ማለት እኮ አርሽ ላይ ቁጭ ያለ እንደዚህ ያለ ምናምን እኮ አይደለም። ከአርሽ በላይ እኮ ማለት ተንሳፎ ነው። ይሰማል። ምን ማለት ነው? ከአርሽ በላይ ማለት አይወሰንለትም። የት ነው ያለው? እሺ እኔ አንድ ጥያቄ ልጠይቅህ። አይ ትጠይቂያለሽ። እሺ አህመድ ቀጥል። አንዴ ጨርሱ። ቅድም እኮ ጥያቄን አልመለስክልኝም። ጠይቃለህ። አንድ ጥያቄ ልጠይቅህ። ቆይ አንዴ ይሰማኛል።
ኔትወርክሽ እየዘገየ ስለሆነ ነው አንቺ። ኦኬ አህመድ አላህ ይናለው ብለህ ነው የምታምነው አንተ? አይሰማም። እኔ ምንም አላውቅም እነዚህ ነገር ያው ስለ ሃይማኖቴ ምንም ነገር ማውቀው ነገር የለም እስካሁን ድረስ ሀቁን ነገር መናገር ነው። እኔ አክስቴ ከእሷ ጋር ነው ያደግኩኝ። ያው ስለ ሃይማኖቴ ምንም ነገር አላውቅም። ይቅርታ ግን ዛሬ ሁሉም እኮ ናቸው፣ ችግር ነው። ተመሳሳይ ነው የሆነው ዛሬ። አላህ እጅ አለው አላህ እንደዚህ ነገር አለው ብዬ አልልህም፣ ምክንያቱም አላውቅም። ገባ? የለውም አለማወቅ ደግሞ ወንጀል አይደለም። አይ ችግር የለውም፣ ችግር የለውም፣ እንረዳዳለን። ተራ ይሰጠን። እሺ ቀጥል። ጥያቄ አለኝ። ጥያቄ ከሆነ አንዴ እነሱን ላስተናግድና እመጣለሁ። እንትናም ቀድሞ ከድር ፋጡማ እንዴት ናችሁ? ሰላም ነው። እንዴት ነው አንቺ? ሳላይ ነው ያለው ብለሽ ነው የምታምኚው? አላህ ሱብሃነሁ ወተዓላ ከአርሽ በላይ። ኦኬ እጅ እግር አለው ብለሽ ታምኛለሽ? አዎ የወረደውን እንቀበላለን። አዲስ ቁርአን የወረደውን እንቀበላለን። ኦኬ ስለዚህ እጅ የማንም አይመስል አለው ከሚሉት ነሽ ማለት ነው? አዎ እጅ ማለት ነው ማለት ነው። ቀኝ እጅ፣ ግራ እጅስ? ሁለት ቀኝ እጅ እንዳለው ነው የማውቀው። እሱ ሊትራል አይደለም የምንፈታው። አላህ ሱብሃነሁ ወተዓላ እጅ አለ መፍጠሩን መዘርጋቱን ነው። ኦኬ ምን ላይ ነው እጅ አለኝ ያለው? ማለት ምን ላይ ስትል እጅ አለኝ ያለው በምንድን ነው? ቁርአን ላይም 5:64 ላይም አለ። ምን ሚል ምን ይላል መሰለህ? ሱና አኒናሲም 53:79 ላይም አለ ሁለት ቀኝ እጆች እንዳሉት የሚያሳይ። እንደዛ ሚል የለም። ሙስሊም አይደለሽም? ላሳይህ። እንደዛ ሚል የለም። አብደላ ኦኬ። አህመድ እንትን ብላል። ሉናዬ ሰላም፣ እንዴት ነህ? እንዴት ነሽ? አልሐምዱሊላህ። ጥያቄ ነበረኝ። ኦኬ ትጠይቂያለሽ። አላህ እጅ አለው ብለሽ ታምኛለሽ? እጅ አለው፣ ግን እጅ ስንል እንደኛ እጅ አይደለም። ምንድን ነው? እንደማን ነው ካዳ? እንደራሱ ነው። ለምሳሌ አሁን አንተ የተቀመጥክበት ወንበር እግር አለው አይደለ? እሺ የአንተ እግር እና የእሱ እግር አንድ ነው? ኦኬ የኔም እግር መቆሚያ ነው የሚጠቅመው፣ ወንበሩም ደግሞ መቆሚያ ነው የሚጠቅመው። እግሩ አንድ ነው። እሱ አልተገለጠልንም። ያው ግን እጅ እንዳለው እናውቃለን። ምን ላይ ነው የተገለጠላችሁ? እጅ አለው ተብሎ ምን ላይ ነው የተገለጸላችሁ? ኦኬ እኔ አሁን ጥያቄ ለመጠየቅ ነው የገባሁት። ጥያቄ ትመልሳለህ? እጅ አለ የተባለው ምን ላይ ነው? ጥያቄ መለስልኝ። እሺ ትጠይቂያለሽ። ኤኒዌይስ እንግዲህ ዛሬ እንዳያችሁት ነው። ማሄርን ብቻ እንዲልቀበልና እመጣለሁ ሁላችሁም ጋር። ማሄር ያያችሁት ነው አትበል። የመለሰልንም ያልመለሰልንም አንድ ላይ ያደመራት። አንቺማ ምንድን ነው የመለሽው? እስኪ ምንድን ነው ያልሽን አንቺ? ሁለት ቀኝ እጅ ነው ወይንስ ግራና ቀኝ እጅ ነው ያለው? ፖለቲካ የለም እንትን አቅጣጫ የለውም። ያለ ሱብሃነሁ ወተዓላ ግራ ቀኝ ከፍጡራን ጋር እንትን አለው አልኩህ እኮ ስንቴ ነው የምነግርህ? ኦኬ ስንት እጅ ነው ያለው? ሁለት እጅ
እንድች ያምጪ ሁለት እጅ እንዳለ ሁለት እጅ ስትይ ማስረጃ አምጪ ሁለት እጅ እንዳለ በሱረቱ ሷድ ላይ አውጣ እስኪ። ስልኬ እኔ አንድ ስልክ ብቻ ነው ያለኝ። እርግብ ክፈችላት ማለት ሁለት እጅ ያለው እያለች ነው። እጅ ማለት ምን ማለት ነው? ምን ብሎ እንደተናገረ ተነገረኝ። አንተ ሁለት እጅ አለው ብሎ ተናግረዋል እያለች ነው። አታምንም አንተ ሁለት እጅ እንዳለው? ሰላሳ ዘጠኝ ሰባ አምስት ብላለች ሷድ አወጣ ከኔ ሱረቱ ሷድ ቁጥር 70 ምናምን ውስጥ ነው። 70 ስንት ነበር? አላሁ መሰለ ያለው 75 ያ 75 ሱረሽ ፓሲቭ ነው። ኦኬ አይታይ በቃ እሺ እኔ ላሳያት። قال يا إبليس ما منعك أن تسجد لما خلقت بيدي ሚለው ነው እሷም የፈለገችው። ያው ና ተመለስ። ካሜራ ግን ትንሽ ወልወል አድርጋት ድምዝዝ ብሏል። ወጥቷል። አናበበልሽ እኮ ቀራልሽ። አላህ በቀኝ እጆቼ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? አይ ማስረጃ ምናምን ሲል የነበረው ሰውዬ እንዲያይ እኮ ነው። ዝም ብዬ ከራሴ ፈጥሬ አይደለም። ስልክ ይሄ ሌላ ቢኖርማ እንትን ቢኖረኝ ሌላ አሳይክ ነበረ። ያልተረጋገጠ ወሬ እዚህ መተን እሱ ራሱ የታዘባችሁ ነው ዝም ብላችሁ ስቀባጥሩ ማለት። እስኪ ንገሪኝ። አሁን እዚህ ጋር ቁርአኑ እኮ ቀራዎች ቃለ ያ ኢብሊሱ ማ መንዐከ አን ተስጁደ ሊማ ኸለቅቱ ቢየደይ ልቀጥለው ወይስ ላቁም? ይበቃናል። እሺ እንደዛ ይላልና በእንግሊዝኛ አልተርጉምልሽ ማለት ነው ወይስ በአማርኛ አልተርጉምልሽ? በአማርኛ ተርጉምላት። አላህም ምን አለ? ኢብሊስ ሆይ በሁለት እጆቼ ይላል እዚህ ጋር በሁለት እጆቼ አማርኛው በኃይሌ በቅንፍ ውስጥ በኃይሌ በቅንፍ ውስጥ ነው ያስቀመጡት። ለፈጠርኩት ከመስገድ ምን ከለከለህ? አሁን በቅንፍ ውስጥ ኮራህን ወይስ ከድር አንተን አይደለም እኮ እንትን ያኛው እኮ ነው ሁለት እጅ የተባለበት የለም። አይቀባጠርክ ስትይኝ እኮ እኔ መስሎኝ ነው። ይቀርታ ኖ እሱም እኮ አይቀበልም እኮ እሱም እጅ አለው። ቁርአን ውስጥ ተገልጿል ነው እኮ ተገልጿል። ሁለት እጅ ተብሎ ተገልጿል። የለም ሁለት እጅ የተገለጸበት ምናምን ብሎ እንትን ሲሉ ነው እጅ እንዳለው ተገልጿል። ሌላ ቦታ እጅ እንዳለው ተገልጿል። ከድርም ሁለት እጅ አለው አላ ብሎ አያምንም። ታምናለህ ከድር? ትንሽን አላወቅኩትም። ፍላወር ልበል እና እኔ ሁለት እጅ እዚህ ቁርአኑ ላይ ማለት ነው በአማርኛ በቅንፍ ውስጥ ነው ያስቀመጡት። አሁን እዚህ ላይ እጅ የሚለውን ትርጓሜ ሳናቅ እንትን አሁን እዚህ ጋር እፎይ ሲያነሳ ማለት ነው ቻሌንጅንግ የሆኑ ጥያቄዎች ሲነሱ እኛ እንትን ነው ስሜታዊያኑ እንወቅ። ገብቶሻል? አሁን እሱ ብዙ ሲሳደብ ምናምን ሰምቼዋለሁ። ዛሬ ቀን ሪስፔክት ሆኖ ነው የሚያወራው። እኔ ልቀባጠር ኖ ዛሬ ቀን አላልኩም። ከዚህ በፊት ሁሌ ስገባ በጣም እኔ ልሰማም አልችልም በስድብ እና አሁን ሪስፔክት አድርገን ነው ዛሬ ቀን እያወራ ያለው። ግን አሁን ሌላ የፈለግኩት ትርጉም በአማርኛ ሲተረጎም በአብዛኞቻችን አንረዳውም
በእንግሊዝኛ ምቺ ከሆነ ወይም በአረብኛው ተፍሲር አለ። እሱን ብታነቢ ጥሩ ነው። ኡስታዝ በቀደም ሲወያይ አልሰማህም እንዴ? ከሱ በላይ ታውቃለህ እንዴ? እኔ ኡስታዞች ስላሉ አይደለም፣ ብዙ ከእነሱ የተሻሉ ብዙም አሉ። የእውቀት ባለቤቶችን ጠይቁት ይባላል። ከአንተ ከፍ የሚሉትን ደግሞ ትጠይቃለህ። ከስራቸው የሚደግ እኔ ድርቅ ያለ ሰው ማለት ነው በዚህ ትርጓሜ ብቻ ነው የሚተረጎመው ብሎ ድርቅ የሚል ሰው እኔ አልቀበልም። ገብቶሻል? አሁን አንቺ የምትይው ኡስታዝ ወሂድ ምናምን እነሱ በጣም ከእኔ የተሻሉ ናቸው። እኔ አውቃለሁ እያልኩ አይደለም። አንዳንዶች አሉ እንትን አልተገለጸም እንዲህ እጆች አሉት ብለን እንትን አንልም ምናምን አለ ግን እጆች ይላል እኮ እጆች አይልም እኮ አይደለም። እዚህ ጋር እጆች አለ አሉኝ ብሏል አላለም እኮ። በእጆች የፈጠርኳቸው ሲል ፈጠርኩ ሲል እጅ አለኝ እያለ ነው ያላለውን። ለምንድን ነው አልተገለጸም የተባለው? እኮ ስላልተገለጸ ነው እንደዛ የሚለው። እና አሁን ደግሞ እጅ አለው እግር አለው ስንል ደግሞ ያመጣው ጥያቄ ማለት ነው በጣም ለጭንቅላታችን እንትን መሆን አለበት። ምክንያቱም ዳይሬክሽንን እንትን ይፈጥራል፣ ስፔስን ይፈጥራል። አላህ ስፔስ በፈጠረው ቦታ ይቀመጣል ብለሽ ታስቢያለሽ? አሁን ይወርዳል ምናምን እንደዚህ ብዙ እኮ እስላምን እያሰደባችሁ ነው። ምንድን ነገር ሙስሊም ነህ ወይ? አይ ማናቅ ከሆነ አናቅም ማለት በጣም ጥሩ ነው። አናቅም ማለት እውቀት ነው። እሱ ሰው አይሰለም እኮ ፎያን አሳሳቅም ሳቅለት በእናትህ ሲጀመር ማለት ነው። ከድር እኛ የገባ ነው እፎይን ልንጠይቅ ነው። ሙስሊም አይደለም ልትል አሁን ጥያቄ አለኝ እኔ እኮ መጨረሻ እሱ አላስተናገረኝም። ጥያቄን አላስተናገደው። ከድር ሙስሊም አይደለም እየተባልክ ነው ምናምን እያለ ስም መጥቀስ እንትን በቃ የእውቀት ባለቤቶችን ጠይቁ፣ ተማሩ፣ ከነሱም ስር ተብለናል። እኛም ደግሞ የቀራነውን እንትን ያልነውን ስንት እጅ ምናምን አንዳንዶቹ እንዲህ እንደዚህ አልተገለጸም ምናምን አንዳንድ ስልክ እኔ ደግሞ ሁለት ሚል ቦታ የለም ቁርአን ውስጥ ብላችሁ ስትከራከሩ አሳይ ምናምን ሱራው ምናምን ስልክ የለኝም እንጂ እስካሁን ድረስ የለም። እኔ አሁን አንቺ በትርጓሜ ነው የምታነቢው። አረብኛ ወረደው በአረብኛ ነው። ስለ በየዲ ሲል እኮ ቁጥር አላስቀምጠም። ዋሂድ ወላይ ምን አላለም። በየዲ ነው ያለው። አንዴ አብዱል ሰመድ ምን አለ መሰለ እዚህ ላይ በእንግሊዘኛ ሲተረጎም ምን ይላል መሰለክ? ሁለት አይልም with my hands ነው የሚለው፣ በእጆቼ ነው የሚለው። አሁን በእንግሊዘኛ ሲተረጎም እኔ በአብዛኛው በአማርኛ እንትን አለው በእንግሊዘኛ፣ ምክንያቱም እንግሊዘኛው ትንሽ ይቀርባል። አማርኛ በጣም ገደብ አለው። አረብኛው ራሱ እኮ ግልጽ ነው። በሄዲ ሲል በእጄ ማለት እና በእጆቼ ነው ያለው። እዚህ ጋር ያለው ቁጥር አላስቀመጠም። ቢያንስ 10 ወይ 1 ወይ 2 አላለም በዚህ ላይ። ስለዚህ በሄዲ ሲል በእጅ እንዳለው ነው የተናገረው እዚህ ላይ። አሁን እዚህ ላይ ችግሩ ምን መሰለህ? ከነሱ ማለት ነው አላህን እየገደቡት ነው ያሉት። ገብተዋል? አላህ አይገደብም። አሁን ልቀጥል ወይስ ቀጥል? እኔ አሁን ሪስፔክት ይቅርታ፣ እህቶቻችን እዚህ ያሉት ማለት ነው እኔ ሩድ ሆኜ በስነ ስርዓት እያወሯችሁ ካልሆነ እየጮኩ ከሆነ ይቅርታ፣ እኔ አዲስ ነኝ ለዚህ እና እኔ ኦፕን ነኝ። ስህተት ካለብኝ ማላውቀው ከሆነ ማላውቀውን አውቃለሁ ብዬ አላወራም። እና እናንተ ካላወቃችሁ ኡስታዞችን እነዚህ አዳዲሶችን እየጠየቃችሁ ሳይሆን ብዙ ሼሆች አሉ፣ ብዙ አዋቂዎች፣ እነሱን ሰርስራችሁ እወቁ። አሁን እፎይ ስላነሳው ክርስቲያን ስለሆነ ጥላቻ ምናምን አያስፈልግም። እኛ ሙስሊሞች ነን። ገብቷችኋል? እሱ ይሳደብ ምን ይበል፣ እውቀት ካመጣ በቃ እሱን በቃ ይሄ ልክ አይደለም ብሎ እንትን ካለ በቃ እኛ መከራከር ወይም መወያየት አለብን። አሁን እኔ ጥያቄ አለኝ፣ ጥያቄን ይመልስልኝ። ምክንያቱም ሳይመልስ እንዲያወርደኝ አልፈልግም። እሺ ቀጥል። በቃ ደከመኝ። እኔ ቀጥል። ጥያቄ እሺ፣ እግዚአብሔር ማለት ነው ኢየሱስ እግዚአብሔር እና በመንፈስ ታምናላ? በሶስቱ በመንፈስ ማለት እግዚአብሔር ያ እኛ አብ ወልድ መንፈስ ትሪኒቲ በሶስቱ ስላሴ እንደምትሉት እግዚአብሔር ከዛ በስጋውና እንትን ላድርግ ነው እኛን አስተምሮ ልንገርሽ። አብ ወልድ መንፈስ ቅዱስ። ኦኬ መንፈስ ቅዱስ በሶስቱ ታምላለህ? ያ ሶስቱ አዋቂዎች ናቸው። ምን ብያለሁ? አብ ወልድ መንፈስ ቅዱስ ነው። አሁን ክርስቶስ ጋር ስመጣ በስጋ የተገለጠ አምላክ እሱ ፍጹም አምላክ ፍጹም ሰው ነው።
እኮ አሁን ሶስቱ አዋቂዎች ናቸው። ሁሉም ነገር ያውቃሉ ሶስቱ። ያ አሁን ወዴት ነው የምትሄደው ማለት ነው? ቅድመ ዓለም ሳይፈጠር እንዴት ነበሩ? አብ፣ ወልድ፣ መንፈስ ቅዱስ አሉ። ቀጥልሽ። ሶስቱ አዋቂዎች ናቸው። እውቀት ባይዞ አዋቂ ነው አዋቂ አይደለም ተብሎ የሚነገረውም ለፈጣሪ አይነገርም። ምክንያቱም እኔን ለሰው ነው ይሄ ራሱ የሚነገረው። ያውቃል አያውቅም ተብሎ የሚነገረው እኔ አዋቂ ነኝ አይልም እግዚአብሔር። እንደዛ ሊገለጥ ይቻላል፣ ግን ጉድለት አለበት እሱ ራሱ። ምክንያቱም ንገረኝ እሱ ላይ እኔ እናንተ ምናውቀው የሚለውን እግዚአብሔር እኔ እናንተ የምናውቀው ምንድን ነው? እሱ አንደኛ ከእውቀት ከፍለን ነው የምናውቀው። አንድ እናውቃለን ስንል ከእውቀት ከፍለን ነው የምናውቀው። አንደኛ እግዚአብሔር ፈጣሪ አይደለም። አሁን ስለ ፈጣሪ ነው የምናወራው እኮ። አዳምጣ ስለዚህ ስለዚህ እዛ ክፍል ላይ እያለ ያለው አንደኛ የአብ የባህሪ ልጅ እንዳለ እየነገረን ነው። በእስልምና አስተምሮ ደግሞ አላህ በፍጹም አባት ሊሆን አይችልም። ስለዚህ ክርስቶስ ይህንን ካስተማረ ይህን በማስተማሩ ብቻ ይህንን ክርስቶስ አስተምሯል ብለህ ካመንክ እስልምና ስህተት ይሆናል ማለት ነው። ምክንያቱም ሱራ 18:4 ላይ ስላንተ ባይብል እያወራለሁ እንዲቴል አብራራላለሁ መልሱንም ጭምር ማለት ነው። ሱራ 18:4 ላይ ቁርአን ራሱ የተጻፈው አላህ ልጅ ይዟል የሚሉትን ለማስፈራራት ስለሆነ፣ ሱራ 1988-93 ደግሞ ለአራማን ልጅን ያዘ ወለደ አሉ። ይህ ከባድ ንግግር ነው። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ ተራሮች ሊናዱ ይቃረባሉ፣ ለአራማን ልጅ ያዘ ወለደ ስላሉ ይላል። ስለዚህ ይህ ክፍል ክርስቶስ ካስተማረው በእውነትም ይህንን ብሎት ከሆነ ክርስቶስ ሙስሊሞች እንዳመጡት ማለት ነው። እኛ እናምናለን። አዎ አስተምሮታል። ሙስሊሞች ትክክል ነው አስተምሮታል ብለው ካመጡት እስልምና ስህተት ይሆናል ማለት ነው። ሱረቱ ዙሩፍ ላይ ደግሞ 81ኛው አያ ላይ ለአራማን ልጅ ካለው ልጁም ገዢ እንደሚሆን ይናገራል። ስለዚህ አሁን ልጅ እንደሆነ ተናገረን። ታዲያ ለምንድን ነው አብ ያውቃል የተባለው? ማወቅ የሚለው በመጽሐፍ ቅዱስ እንዴት ይተረጎማል? አንደኛ በግብር አልገለጻትም፣ አላወቃትም። ወልድ ዘፍጥረት ምዕራፍ 4 ላይ ከቁጥር 1 ስትመለከት ምን ይላል? አዳምና ሔዋን በገነት ነበሩ። ዘፍጥረት ምዕራፍ 2 ላይ አዳምና ሔዋን በገነት ቢሆኑም ግን በግብር ስላላወቃት ምን ተባለ? ዘፍጥረት ምዕራፍ 4 ላይ ከገነት ከወጡ በኋላ አዳም ሚስቱን አወቃት ይላል። አብረው እኮ ኦልሬዲ ኖረው ነበር። ከገነት ከወጡ በኋላ ግን በግብር ሲያውቃት ምን ተባለ? አወቃት። ስለዚህ አልሰራባትም ማለት ነው። የመጀመሪያው ትርጉም ምንድን ነው? አልሰራባትም ወይንም ደግሞ በግብር አልገለጻትም። አብ ልብ ነው ብለን እናምናለን። ወንድማችን አብ ልብ ነው በኩነት አስተምሮ፣ ወልድ ደግሞ ቃል ነው ብለን እናምናለን። መንፈስ ቅዱስ ደግሞ እስትንፋስ እግዚአብሔር ብለን እናምናለን። ስለዚህ በአብ ልብ ታስባለች፣ በቃል ግን አልተነገረችም። ወልድ ምን ስላል? ክርስቶስ በስጋ የተገለጠ ቃል ስለሆነ በአብ ልብነት ተይዛለች፣ በአብ ልብነት ታስባለች፣ በቃል ግን በአብ ቃልነት በወልድ ቃልነት አልተነገረችም፣ አልተሰራባትም፣ አልተገለጸችም። አንድም ከፍጡራን ስለየው ነው፣ ከፍጡራን እየለየው ነው። አንድም ደግሞ ሰዎቹ የሚፈልጉት ምን ነበረ? ኤግዛክት ቀን ነበር የሚፈልጉት። በዛን ሰዓት ደግሞ ገና መንፈስ ቅዱስን አልተቀበሉም። ስለዚህ ገና መንፈስ ቅዱስን ስላልተቀበሉ ነገ ነው ቢላቸው ሊጨነቁ ነው። የዛሬ 3000 ዓመት ነው ቢላቸው ደግሞ 3000 ዓመትማ ከሆነ እንደ ልባችን እንብላ፣ እንጠጣ፣ እንስከር፣ ገና ነው ቅያማ፣ ትንሣኤ ገና ነው ብለው ሊዝናኑ ነው። ስለዚህ አልነግራችሁም ቢላቸው ደግሞ ምን ሊላቸው ነው? ምን ሊሉ ነው? ኦኬ ከኛ የሚደብቀን አለ። ስለዚህ ለምን የምንማረው ከሱ የማይነግረን አለ? አልነግራችሁም እያለን ነው። የሚደብቀን አለ ብለው ሊሉ ነው። ስለዚህ መንፈስ ቅዱስን እስኪቀበሉ ድረስ በዚህኛው አለፋቸውና ሐዋርያ ሥራ ምዕራፍ 1 ላይ ስትመለከት ከቁጥር 7 ጀምሮ አብ በገዛ ስልጣኑ ያደረጋትን ቀን የወሰናትን ለእናንተ ታውቁ ዘንድ አልተገባችሁም አላቸው። ስለዚህ በአብ ትወሰናለች። ቅድም እንዳልኩ በአብ ልብነት ታስባል
ተገልጻለች፣ በቃል ግን አልተነገረችም። ስለዚህ አልተገለጸም፣ በአብ አልተሰራባት። ምክንያቱም በስጋ በያዘው ስጋ በደመና የሚመጣው ወልድ ነውና በግብር አልገለጻትምና መንፈስ ቅዱስን ስላልተቀበሉ አስቀድሞ አብ በገዛ ስልጣኑን የወሰናትን ለእናንተ ታውቁ ዘንድ አልተገባችሁም አላቸው። ነገር ግን ሁሉን እንደሚያውቅ ኦኬ፣ አብ ያውቃል አለ። አብ ያውቃል ማለቱ ራሱን ያውቃለው ማለት ነው። ምክንያቱም የአብ የባህሪ ልጁ ብቻ ሳይሆን የእሱ የሚያውቀውን ሁሉ እንደሚያውቅ ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 10 ላይ የአብ የሆነ ሁሉ የኔ ነው ብሏል። በደንብ አስተውል። የአብ የሆነ ሁሉ የኔ ነው፣ የኔ የሆነ ሁሉ ደግሞ የአብ ነው ብሏል። ስለዚህ አብ ያለው ሁሉ የኔ ነው፣ እኔ ያለኝ ሁሉ የእሱ ነው ብሏል። እንዲህ ካለ ከቅድሙ ጋር አይጋጭም። ከየትኛው ጋር? ቅድም ካልኩት ማለት ነው። ምን ካልከው ጋር? ኢየሱስ ልጁ ምንም እንደማያውቅ ነው ለ30 ማለት ነው። አይልማ አብ ያውቃል ማለት እኮ ወልድ ያውቃል ማለት ነው። ምክንያቱም አባቱ ያለው ሁሉ እሱ አለው፣ እሱ ያለው ሁሉ እና አይጋጭም። ግን አይጋጭም። ለምን እንደማይጋጭ ልንገራ። በአብ ልብነት ታስባለች አልኩ፣ በቃል ግን አልተነገረችም። ታስባለች፣ አልተገለጸችም። ገና ለእኛ ስላልተገለጸች በግብር ስላልገለጻት አያውቃትም ማለት። ሁሉን እንደሚያውቅ ግን ዮሐንስ ወንጌል ምዕራፍ 2 ላይ ቁጥር 24 እስከ 25 ሁሉን ያውቃል ይለው። ሁሉን የሰው ልብ እንኳን ሳይቀር። ይሄ ደግሞ በቁርአንህ ላይም አለ። ሩቁን አዋቂ ፈጣሪ ብቻ ነው ብለህ ታምናለህ። ኢሳ ደግሞ በቤት የምትደብቁትን በዛም የምታደልቡትን የምትበሉትንም አውቃለሁ ይላል። ስለ ትሪኒቲ እያወራን ያለ ነው። ኢየሱስ ሁሉን እንደሚያውቅ በቁርአንህም ጭምር ልድገምህ ብዬ ነው። ሱራ 3:49 ላይ ትሪኒቲ የለም እኛ ጋር። ኖ እኔ ስለ ኢየሱስ ነው ያልኩህ እኮ፣ የጠየቀው ኢየሱስን ስለሆነ ማለት ነው። ስለዚህ በደንብ አስተውል። እኔ አንድ ሰው እንደዚህ ቢል እሺ፣ አላህን ለምሳሌ አንድ ሰው አላህ ያለው ሁሉ የኔ ነው፣ እኔ ያለኝ ሁሉ የእሱ ነው ቢል ይችላል? እዚህ ጋር አሁን እዚህ ጋር ማለት ነው ሽርክ እየሰራ ነው። ልክ ፈርዖን እንዳለው እኔ ጌታ ነኝ አና ረብኩም አላ ያለው ፈርዖን፣ አንተ እንደዛ እያልከኝ ነው። እንዴት ምንድነው? አልተጋጨብህም? ኦኬ። ስለዚህ ክርስቶስ ራሱን ከአብ ጋር አስተካክሎ ምን እያለ ነው ማለት ነው? አብ ያለው ሁሉ እኔ ያለኝ፣ እኔ ያለኝ ሁሉ እሱ አለው ካለ፣ ስለዚህ የእውቀት ተከፍሎ የለም ማለት ነው። ማለትም አንዱ ማያውቀውን አንዱ የሚያውቀው አይኖርም ማለት ነው። ምክንያቱም ራሱን ከሱ ጋር አስተካክሎ ይህንን ከተናገረ፣ ስለዚህ አሁን አብ ያውቃል ሲል ከምን አንጻር ነው? ቅድም አልኩህ፣ በግብር አልገለጻትም፣ አልሰራባትም። ወልድ በስራ አልገለጻትም። ምክንያቱም በተሰሎንቄ ላይ አንደኛ ተሰሎንቄ ላይ ቅዱስ ጳውሎስ እንደሚናገረው የጌታ ቀን እንደ ሌባ ድንገት ይመጣል፣ ትጉ ነቅታችሁ ጠብቁ ይላል። አልተገለጸችልንም። ስላልተገለጸች እችን በእንደዛ አልፎታል ማለት ነው። ተነግሮሃል አይደለ? ምልክቱን ነግሮሃል እንጂ አሁን እነሱ የፈለጉት መቼ መሰለ? በዚህ ዓመተ ምህረት በዚህ ቀን ምትል ነው የፈለጉት። እንደዛ ከሆነ ደግሞ እንደ ሌባ ይመጣል ተዘጋጅተህ ጠብቅ የሚለውን ያፈርሰዋል። ገባ? ድንገት ይመጣል ተዘጋጅተህ ጠብቅ የሚለውን ያፈርሰዋል። ገባ? በዚህ ቀን በዚህ ሰዓት ተተባል። ለምሳሌ አላህ በቁርአን ውስጥ አላህ እኔ ቅያማ የሚመጣው የዛሬ 5000 ዓመት ነው ብትባል ኤቭሪቲንግ ኬርለስ ይሆናል። እስከ 5000 ዓመት ሰው ገና በስጋው አያውቅም። እግዚአብሔር በስጋው አያውቅም። ማን አለ? ምክንያቱም አንዴ ሲሞት እግዚአብሔር ነው የሞተው። ሲሞት ኢየሱስ ሞት ምንድን ነው? አንተ ሞት ባይብል ላይ ሞት ሲል ሞተ በሶስተኛው ተነሳ ሲል ምን ማለት ነው? ሞት ምን ማለት ነው ከምትለኝ ባይብላችሁ ላይ ስለ ሞት ይናገራል። ሞቶ ተነሳ ምን ማለት ነው? ያ ሞት ምንድን ነው? ተኝቶ አይደለም የተነሳው። ያ ሞት ስጋና ነፍስ መለየት ነው። ከእውቀት ጋር ምን አገናኘው? ለምሳሌ ሙሐመድ ሞቷል ብለህ ታምናለህ፣ ግን ሰላት ታወርድ በኋላ አሁን እኮ እዚህ ላይ ትሪኒቲ ሶስቱ አንድ ናቸው አይደለ? እውቀትም አንድ ናቸው እኮ። ከእውቀት ጋር ምን አገናኘው? ይሄንን አያውቅም ማለት እኮ አይደለም። በስጋ ሞተ ስንል እኮ በነሳው ስጋ በያዘው ስጋ ስጋና ነፍሱ የሚናገረው ልዩነታቸው። ስለዚህ ቃል ስጋ ተዋሃደ አይደለ? እኛ ምን እናምናለን መሰለ? አሁን የለም አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ አይደለ? ከሶስቱ አካል ቃል የእግዚአብሔር የባህሪ ልጅ ብለን እንጠራዋለን። የባህሪ
ቃሉ ምን ሆነ? በስጋ ተገለጠ ብለን እናምናለን። ስለዚህ ያ ኢየሱስ የምታየው ከማርያም የተወለደው በሰውነቱ የመለኮት ሙላት ያለበት ነው። መለኮት የተዋሃደው ነው። ቃል ስጋን ሲዋሃድ በስጋ የተገለጠው ያ የሞተው ማን ነው? ያ ሞትን አሁን አንተ እያሰብክ ያለው የሆነ አስፈሪ መጥፋት አድርገህ እያሰብከው ነው። አስፈሪ ሳይሆን እንደዛው ባይብላችሁ ያለውን ብቻ ነው። ያ ሞት ማለት ስጋና ነፍስ መለየት ነው። በደንብ አስተውል። ስጋና ነፍስ መለየት ነው። ስለዚህ የተሰቀለው ሰውዬ ነው አይደል? የተሰቀለው ሰውዬ። እሺ አዳምጠኝ። ሞትን በደንብ ታረዳው። ቅድሚያ ሞት ማለት ስጋና ነፍስ መለየት ነው አልኩ አይደለ? ስለዚህ ያ የምታየው ክርስቶስ ደግሞ መለኮት የተዋሃደው ፍጹም አምላክ ፍጹም ሰው ነው። ስለዚህ መለኮት የተዋሃደው እንደመሆኑ ስጋ አለው ነፍስ አለው አይደለ? ሞት ማለት ግን ስጋና ነፍስ መለየት ነው ብያለሁ። ስለዚህ ክርስቶስ ሞተ ስንል ስጋ ከነፍሱ ስትለይ በፈቃዱ ስጋውን ከነፍሱ ነጠላት፣ ለያት ማለት ነው፣ አነሳት። ስለዚህ መለኮት በሁሉ የሞላ ነው ብለን ነው የምናምነው። መሄድ፣ መምጣት፣ መነሳት፣ መቆም አይነገርለትም። ስለዚህ ከስጋው ጋር መለኮት አብሮት አለ፣ ከነፍሱ ጋር መለኮት አብሮት አለ። ግን ክርስቶስ ሞተ ሲባል ነፍሱ ከስጋው ተለየች፣ በፍቃዱ አነሳት ማለት ነው። ስለዚህ በስጋ ሞተ ተብሎ ይነገርለታል። ለመለኮት በባህሪ ግን መሞት፣ መድከም፣ መሄድ፣ መምጣት፣ መቆም፣ መነሳት አይነገሩ። አሁን እዚህ ጋር እግዚአብሔር ራሱን ፈጠረ እንደ ሰው ማለት ነው። እንደ ሰው ሆኖ መጣ። ማን አለ? ማን አለ? ኦኬ፣ ሶስቱ ምንድን ናቸው? ማን አለ? አንድ ናቸው እኮ እያልከኝ ነው። ልጅ፣ አብ፣ ወልድ፣ መንፈስ። እኔ በስጋ አንድ ናቸው፣ አይምን በአካል አንድ ናቸው። ቆይ በአካል አንድ ናቸው ብዬ አላወራሁም። በመለኮት ነው ወይም ደግሞ በባህሪ አንድ ብዬ፣ በፍቃድ አንድ፣ በስልጣን አንድ፣ በአገዛዝ አንድ ብዬ አምናለሁ። ለምሳሌ አንተ ቁርአን ያለ ቃል ነው ብለህ ታምናለህ አይደለ? አይ ወደዛ አትሂድ፣ ወደዚህ አጠምዝዘው። እየሰማሁ ነው፣ ግራ የገባኝ በደንብ እንዲገባ። ቁርአን ያለ ቃል ነው አይደለ? የአላህ ቃል ነው። ፍጡር ነው ፍጡር አለ? የአላህ ቃል ነው። ፍጡር ነው ፍጡር ነው ምናምን አንልም። ምንድን ነው? ምክንያቱም ፍጡር ነው አላለም። ቃል ሲሆን ፈጠርኩት ቃሌን አላለም። ምንድን ነው? አሁን እዚህ ላይ ሼፍት እያደረግክ ነው ወደ እንትን አላደረኩም። ያንተውም መልስ። ቁርአን አሁን ምንድን ነው ስል ቁርአን ምንድን ነው አስረዳኝ። ቁርአንን ቃል አሁን አንተ እግዚአብሔር ቃል ነው ነው የምትሉት? ፍጡር ነው ወይ? እሱ ፍጡር ነው ወይ? ፍጡር አይደለም። ፍጡር አይደለም። ስለዚህ ቁርአኑን የሚይዘው ምነካው ፍጡር አይደለም። የአላህ ቃል ፍጡር፣ ቃል እኮ ፍጡር አይደለም። ፈጠርኩት አላለም። ቁርአንን ፈጠርኩት አላለም እኮ አውረድኩላችሁ። ቃል የአላህ ቃል ፍጡር አለ። አሁን እዚህ ጋር ወደ የኛ ትሪኒቲ አናምንም በሶስቱ። አሁን አንተ የጠየቅኩን ሽፍት አታድርግ። ፍጡር አይደለም ብለኸኛል። ቁርአንም ፍጡር አይደለም ብለኸኛል። ቁርአን አላህ ነው ማለት እንችላለን? ቃሉ እንዴት ነው አላህ የምንለው? ራሱ አልገባኝም። ስለዚህ ካላ ዲስቲንክት ነው ማለት ነው። ካላ ዲስቲንክት የሆነ እኛ ጋር የመጣ ቃሉ የሚባለው ፍጡር ያልሆነ የአላህ ነገር አለ ማለት ነው። ኦኬ፣ አሁን እያልከኝ ያለህ ወልድ ማለት የእኛ ቁርአንን እንትን እያልከኝ ነው ማለት ነው። ቁርአን የአላህን ቃል እያመሳሰልከው ነው ማለት ነው። ወልድ ማለት የአላህ ቃል ማለት የእግዚአብሔር ቃል ነው እያልክ ነው። የራስን መለስ ከድር የራስን አስረዳኝ። እኔ ጥያቄን አልመለስክልኝም እኮ። የራስን መልሰው። አሁን በጥያቄ ለምን ኤኒዌይስ፣ ስለዚህ ምን አልክ አንተ? ያላ ቃል ነው ፍጡር አይደለም ብለህ ደመደምከው ማለት ነው። ቁርአንን ፍጡር ነው ወይ ደጋግሜ የጠየቁ ፍጡር አይደለም። ስለዚህ ያ ፍጡር ያልሆነው ያላ ቃል ሊታይ ሊዳሰስ ሊነካ ማይችለው ነገር ግን በወረቀት ላይ አሁን እያየነው ነው፣ እየነካ ነው፣ በቃልም እየቀራ ነው። ስለዚህ ሊታይ ማይችለው በጥያቄ መመለስ ይቻላል፣ ችግር የለውም። ግን እስኪ አንዴ ተረዳኝ። አሁን እኔ ልረዳ እንጂ እንትን አይደለም አይደለ? አንተ እንደጠየቀኝ ቅድም እንደሰማው ከእኔ ደግሞ ስማኝ። ምክንያቱም አሁን ሶስት ናቸው ያልክ፣ እኔ አሁን ልረዳ ፈልጋለሁ። እግዚአብሔር አለ፣ ልጅ አለ፣ መንፈስ አለ። እነዚህ ሶስቶች በአምልኮት አንድ ናቸው፣ በእውቀት አንድ ናቸው። እዚህ ባይብል ላይ ምንድን ነው የሚለው? ልጅ አያውቅም ምንም ነገር ማለት ነው። ልጅ
አያውቅም። ማን አለ? በስጋ አያውቅም። ማን ራሱ አለ? ፈጠረ። ማን አለ? የፈጠረው ራሱ ራሱ መምጣት ፈጠረ። አይችልም። ፕሊስ ግዴታ በማርያም መወለድ አለበት ማለት ነው እግዚአብሔር። ፕሊስ፣ ኖ ኖ ኖ ፕሊስ። በአንድ እኮ ብዙ ጥያቄ እየጠየክ ነው። ልጅም ቢሆን የሚለውን አስረዳው። እሱን ራሱን ፈጠረ እግዚአብሔር ምናምን ብለህ ደግመህ እንዳትናገር። የራስህ ላይ እኮ ቁርአንን ነገርኩ። ቁርአን አላህ ነው ወይ ስለ አይደለም ያላህ ቃል ነው አልከኝ። ፍጡር ነው ወይ ስለ ፍጡር አይደለም አልከኝ። ስለዚህ እኛ ደግሞ ምን ብለን እናምናለን? ወልድን የአብ የባህሪ ቃሉ ብለን እናምናለን። ያ የባህሪ ቃሉ በስጋ ተገለጠ። ቆይ አንዴ፣ በስጋ ተገለጠ። የማይታየው የማይዳሰሰው የማይነካው እርሱ በሚታይ በሚዳሰስ ስጋ ተገለጠ። የማ የአብ የባህሪ ቃሉ ብለን እኛ እናምናለን። አንተ ደግሞ ያላህ ቃሉ በወረቀት ላይ ተገለጠ። ለምን ተሰቀለሽ? ለምን ቆይ መልሳለሁ። ስዕለቱ ጋር ለምን ወደዛ ትሄድማ ትበለኝ። ፓራላል ማሳየት ስላለብኝ ነው። የእኛ በስጋ ተገለጠ። የአብ የባህሪ ቃል በስጋ ተገለጠ። ቃል ስጋን ተዋሃደ ብለን እናምናለን። በጣም ቀላል ግልጽ ነው። የኛ ቀላል ግልጽ ቃል በስጋ ተገለጠ። መለኮት በስጋ ሙላት ተገልጧል ብለን እናምናለን። ስለዚህ ቃል ያ በስጋ የተገለጠው ክርስቶስ እርሱ አምላክ ነው። በስጋ ስለተገለጠ የሚታይ የሚዳሰስ የኛ አካል ገንዘብ አድርጓል ብለን እናምናለን። አንተ ደግሞ ያላህ ያ ማይታየው ማይዳሰሰው ማይነካው ቃሉ በወረቀት ላይ ተገልጿል ፍጡር አይደለም ብለህ ታምናለህ። በቂያማ ቀን ደግሞ ራሴ ዝም እላለሁ። እኔ አዳምጣለሁ። በቂያማ ቀን ደግሞ ሊያማልድህ ይመጣል። እንደሚያማልድህም ታምናለህ። ቁርአን ሊያማልድህ ደግሞ ይመጣል። ያውም የገረጣ ሰው ሆኖ ይመጣል ቁርአን። እሱ ደግሞ ሞዳሊዝም ይባላል። ያንተ የገረጣ ሰው ሆኖ ይመጣና ሸፋ ይሆናል ማለት ነው። ኤኒዌይስ ለምን ተሰቀለ? ስቅለት እሱ ነገና በቃ ይበቃናል። ለዛሬ ቤዛ ሊሆን ነው። መልሰው እንጂ ለምን ተሰቀለ? ቤዛ ሊሆን። ምክንያቱም ማቴዎስ ወንጌል ምዕራፍ 20 ቁጥር 28 እንደሚናገረው ሲጸልይ ኢየሱስ ሲጸልይ ለማን ነው የጸለየው? እዚህ ላይ አንድ አዳም ጥያቄ ላይ ጥያቄ እየደረብክ ነው። ሰዓት ሄደ። ይበቃናል። ይህንን ልመልስልና እሺ አዳምጥ። ኦኬ ክርስቶስ ቤዛ ሊሆነን የመጣው አንደኛ ቤዛ ሊሆነን ስለመጣ ያንን ቤዛ ሊሆነን እንደመጣ ደግሞ ተናግሯል። ያ ማቴዎስ ወንጌል ምዕራፍ 20 ቁጥር 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 ቤዛ ሊሆን እንደመጣ ተናግሯል። ሊያገለግለን ቤዛም ሊሆነን መጥቷል። በመስቀል ላይ ስለኛ ሲል ቤዛ ሆኖናል። ደሙን አፍስሶ ከኃጢአት ዋይቶናል። በሞቱ ሞትን ሽሮ የዲያብሎስን ኃይል አፍርሶ እኛ የጸጋ የእግዚአብሔር ልጆች እንድንሆን አድርጎ ስልጣንን ሰጥቶናል። ከሞት ወደ ህይወት አምጥቶናል። እሱ ህይወት ነውና ማነው እሱ? በዚህ ሞትም ክርስቶስ ትንሣኤ ህይወት ስለሆነ ማለት ነው። ትንሣኤ ህይወት የሚሰጠው ደግሞ ፈጣሪ ብቻ ነው። እኔ የሚያምንብኝ ቢሞት እንኳን ሕያው ነው፣ ሕያው የሆነ ሁሉ ለዘላለም አይሞትም ብሎ ትንሣኤ ህይወት እንደሆነ ሰጥቶናል። ፈጣሪ ነው አልከኝ አይደለ? ክርስቶስ ነው የመጣው እናንተን ከኃጢአታችሁ ሊያጸዳ። በሚገባ ክርስቶስ ፈጣሪ ነው ወይስ እግዚአብሔር ነው ፈጣሪ? አይ ግልጽ እንዲሆንልኝ አሁን ክሊር የጠየቅኩ ጥያቄ ሜካፕ አድርጋ አይምሮን ደጋግሜ የነገርኩህ እኮ በስጋ የተገለጠ አምላክ ነው። አባታዊ ለእነሱ ናቸው እና ከእነሱ ክርስቶስ በስጋ የመጣ አምላክ ነው። ሮሜ ምዕራፍ 9 ቁጥር 5 እንደሚናገረው። እኔስ ስለዛሬ ይብቃል እና ቆይ ትሪኒቲ አይጋጭም ማለት ነው። ይሄ ከፋፈልካቸው ከመጽሐፍ ቅዱስ ያልወጡ ይበቃናል። ሶስቶችን ከፋፈልካቸው። ትሪኒቲ እኮ ተጋጨ፣ ከትሪኒቲ ጋር ተጋጨ። ቅድም አልከው ከድር ፕሊስ ምንድን ነው የሚጋጭ? ምንም የሚጋጭ የለም። እኛ አንድ አካል ብለን አናምንም። ደጋግሜ ነገርኩህ እኮ አንድ አካል አማኝ አይደለም፣ ሶስት አካል ብለን እናምናለን። እስከሌለ ሚዩት አታድርገኝ። በቃ አላቅም ካልክ አላቅም ማለት ይችላል። አላቅም ብለህ እኮ ቁርአን ላይ ስመጣብህ እኮ አትግባብኝ አልክ። ይብቃ። እኔ ምልክ እፎይ ሁሌም ይገርመኛል። ለምንድን ነው ክርስቲያኖች በሳጥን የምትቀበሩ ስትሞቱ? በሳጥን የምትቀበሩት እውነት ድሮም ጀምሮ የሆነ ሰፈር ምናምን ጥያቄ ስለሚሆንብኝ ነው። ለምንድን ነው
በሻንጣ እንቀበል። ኖ ከአፈር ወደ አፈር ምናምን ይባላል። ለምንድን እናንተ ደግሞ በሳጥን የምትቀበሩት? ግራ ስለሚገባኝ ነው። እግዚአብሔር የሞትን ለአርጎ ሲነሳ ሳጥን ውስጥ ነበረ። በምን ይሻላል? በምን ብንቀበር ይሻላል? ለምን ወደ አፈር ተመላሽ አልሆናችሁም? ለምንድን ነው ሳጥን ውስጥ ገብታችሁ የምትቀበሩት ነው ጥያቄ። ሳጥኑ አይበሰብስም እንዴ? ቢሆንም ለምን እንደሞታችሁ አፈር አይነካችሁም ነው ጥያቄ። እና ወይ ደግሞ እኛማ በአቦጀዲ ነው። በአቦጀዲም እኮ እኛ ጋርም ይቀበራሉ። እነሱ ደሃ ናቸው፣ ምስኪን የሌላቸው ናቸው። እና ለምንድን ነው ለመቃብር ቦታ ብር የምከፍሉት? አሁን አንተ እፎይ በጊዜ ከፍለ ካልሆነ ስትሞት መቀበሪያ የለም፣ ምንም ፍምስና ቦታ ያስገኝልም። አሁን ስትሞት የኔ ከፈልክ ነው። ለምንድን ነው እሱን አሳስቦች ነው እንደ ክርስቲያን ያልሆንሽው? የመቀበሪያ ቦታ ሰጡኝም ብለሽ ነው? ሁሌም ግራ ስለሚገባኝ ነው። አንዱ ራሱ እንዳንተ አስተማሪ ነው። እኔ አንዱ ወጥቻለሁ ከክርስትና ስል ይስፋክ ሲለው እኔ የምቀበርበት ቦታ ራሱ እኮ ከቤተ ክርስቲያን አልተሰጠኝም እኮ። ምንድን ይስፋ የምትለኝ? ካልከፈልኩ በቀር እቀበራለሁ እንዲህ አለ። ከዛን የሆነች እኛም ሰፈርም እንዲቹ ደሃ ናቸው፣ መቀበሪያ አታ ሰፈር ሙስሊም ምናምን ነው ራሱ ቤተክርስቲያኑ አለ እምቢ ብሎ እንትን ያለችው ተዋቶላት የተቀበረችው ኖ ብር አዋተውላት። ለምንድን ነው ለመሬት ከፍለክ ለሳጥን ከፍለክ ለምንድን ነው? እናንተ ግን እንግዲህ ሜይ ቢ እናንተ ስትቀበሩ የመቃብር ቅጣት አለ አይደለ? ኢየሱስ እናንተ የመቃብር ቅጣታችሁን እንትን ብሎ ስለሄደ እናንተ የላችሁ። እኔ ሽንት ነካህ ተብዬ መቃብር ውስጥማ በመዶሻ ልቀጠቀጣትም። አንደኛ ተጠንቅቄ ነው ምሸና። አሁን ከጥያቄ ካትሽሽ ለምንድን ነው ለመቃብር ቦታና ለሳጥን የምትቀበረው? ሁሉም ስራው ነው የሚያወጣው። ሁሉም ስራው ነው የሚያወጣው። ስለዚህ ሰፊ ቦታ የመቃብር ቦታ ሰፊ ቦታ አለሽ በመቃብር ውስጥ አለና እኛ ሙስሊሞች ብር ከፍለን አንቀበርም አባቴ። እኛ አላህ ምድሩ ሰማይና ምድሩን ያላህ ነው፣ አንከፍልም ለመቃብር ቦታ እኛ ሙስሊሞች። አንተ ግን አሁን ታዋቂ ስለሆንክ የኔ በየወር የምከፍለው ክፍያ አለ እና ከራስህ እንደዚህ እንዳንተ የሚያስተምር ሰውዬ ነው የሰማሁት። አይዳ የመቃብር ቅጣት አለ በእናንተ። እንደገና ኃጢአት ለሰራ መቃብሩ ትጠባዋለች አይደል? እንዲጭፍልቅ ታደርገዋለች። ጠባ ጠባ ኃጢአት ላልሰራ እሱ እንደየስራክ ነው። ማንም ሰው ስራው ነው የሚያወጣው። መልካም ሰው ከነበርክ አው መልካምነት ያወጣሃል። ክፉ ሰው ከነበርክ ክፋትክ እንደ ክፋት ቅጣትን ታገኛለህ። አለኝ አለክ ነገርኩክ። ጥሩ ሰው ከነበርክ ጥሩ ሰው ከነበርክ ስራክ ያወጣሃል፣ ይሰፋላችኋል መቃብሩ። መጥፎ ሰው ከነበርክ ደግሞ እንደዛችሁ የመቃብር እንትን ይጠብቀሃል ማለት ነው። ለዛ አንተ አሁን በሳጥን ተቀበርክ ምን አልክ? መጥፎ ስራ ሰርቶ ለሄዱትም ኢየሱስ ገነት ትገባላችሁ እናንተ ገነት ነው የምትገቡት እንደተቀበራችሁ። ክፉ ሰው ከነበርክም ምድር ላይ እሱ እባክሽ ጥያቄ ስጠይቅ ወደ ራስሽ። ለመንግስት ግብር እየከፈልሽ በመንግስት መሬት ላይ ነው። ኔቨር ምንም ከመንግስት ጋር የሞት የመቃብር ቦታ ከመንግስት ጋር ምንም አይገናኝም። እሺ መቃብሩን ቦታ ገዝተሽ እኮ ነው አይዳ? ኖ እናንተ ጋር ምስኪኑ ምንም የሌለው ምስኪን መቀበር አይችልም። ብዙ ጊዜ ስለታዘብኩ ነው። የኔ ቆንጆ ሁሉ ኔቨር እኔ ልንገርሽ፣ ቤታችን ቤተክርስቲያን አጠገብ ነው። ቀበላለሽ በቃ አይዳ በቃ ምንድነው ሞት የሞት እንትን አይዞሽ። ኤኒዌይስ ከፈለጉ እኔ ልክ አሁን የመቃብር ቦታ የከፈልክ ነው ጥያቄ። የመቃብር የከፈልክ ነው። እኔ መቃብር እንትን ተፈለጉ ልሽ ፈይተው ዱቄት አድርገው ይበትኑት። አሁን ያሰጋናል እኮ አይዳ
አሁን በደንብ ካልተቀበረ እኮ በእስልምና ትናንትና ስንማማር ሰምተሻል። ሬሳ መብላት ይቻላል። ሙስሊም የክርስቲያንን ስጋ መብላት ይችላል። ኧረ በእናትህ ገድሎ ይሄ ትናንትና እኮ ነው። ስንማማር አንተ ነበር። ምን ጥያቄ ስትጠየቅ ምን ልበልና በእስልምና እንትን ውስጥ ሊሸሸግ ነው የምትለው? የራስህን ምላሽ ስጠኝ። አዳምጪ እኮ ምላሽን ስጠኝ። ይኸውልሽ፣ አላምንም፣ ሬሳ አልቀበልም ብሉ ቆይ የሚባል እልክልሻለሁ። ነገር አፍጋኒስታን ውስጥ ማለት ነው። አይ ቲንክ አፍጋኒስታን እንደዚህ መቃብራቸውን ወደ ሙስሊሞች ናቸው በሽቦ ያጥሩታል። ለምን? ሬሳ እያወጡ እየበሉ ተቸግረው ሬሳቸውን እንዳወጡ በሽቦ ሁሉ ያጥሩታል ማለት ነው። በትልቅ እየቁልፍ ይቆለፋል እንዳይወጣ አርማታ አድርገውት ምናምን ነገር ማለት ነው። እኔ እሱ እንግዲህ እኛም ሃይማኖት እንዳንበላ ተከታይ ሰግተን ነው። የለም በእኛ እስልምና የሰውን ስጋ ብሉ የሚል የምር ተምሬ ማለት እሱንማ ትናንትና ላይቭ ገባንበት። ላይቭ ላይ ዩቱብ ላይ ግቢና አዳምጪ። ኡስታዞቹ ምን መጥተው ሲያብራሩ አስተምሮ ላይ ቁርአን ላይ እና ረሱል ሰለላሁ ዐለይሂ ወሰለም ካላስተማሩ ምን በቃ ብትሆኝ ነው? በሰው እንትን የትናንትናውን የምማረው? አዳምጪ። የትናንትናውን አዳምጪ። ለዛሬ ይበቃችኋል፣ ይበቃችኋል። ፏ ብያለሁ። እንቅልፍም የለብኝም ግን ደከመኝ ቁጭ ማለት ደከመኝ ቁጭ ማለቱ። እናንተ 6 ተኩል ድረስ